አሁንም ነገም ቢሆን ማወራው ነገር ነው። ኢቭን ባገባ እንኳን ማወራው ነገር ነው። አለቀ በቃ። በጣም ደስተኛ የነበርኩበት ፓርት ከናቲ ጋር በነበርኩበት ሰዓት ነው። ያው በቃ ለየት ያለ እኔ በህይወቴ በቃ በጣም ደስተኛ የሆንኩበት ፓርት በጣም በቃ ደስ የሚል ቃል የሆነ የለኝም፣ የምገልጽበት ቃል የለኝም። እና መናገር ካለብኝ እናገራለሁ። እኔ ምንም የተሰማኝን ወደኋላ ምልበት ምንም አንግል የለም። በቃ እና ያው ሁሉም ነገር ያው ከረፈደ ነው የሚገባና እኛ ሰዎች ያው በእርግጥ አውቀዋለሁ፣ ስሜት እኮ የሆነ አውቀዋለሁ። ግን ያው ህይወት ስለመቀጠል ስላለበት ህይወትን ለማስቀጠል ብዙ መንገድ ትሄዳላችሁ። ግን በቃ ያው እናንተ ህይወት እንዳሰባችኋት አይደለችም። እና ግን ያው በቃ ባሳለፍኩባቸው መንገዶች በቃ ራሴ ሳመዛዝነው በቃ የናቲ ፓርት ነው ለእኔ ከሁሉም በቃ ትልቁን ቦታ የሚይዘው እስከ መጨረሻው የሚይዘው ማለት ነው። ከሱም በጣም ንጹህ ፍቅርን፣ ንጹህ ደስታን፣ ንጹህ እንትን ያየሁበት ማንም መጥቶ እዚህ ጋር ናቲ እንዲህ ብሎ እንዲያወራ ራሱ አልፈቅድም። ማንም ስለሱ ክፉ እዚህ ጋር እንዲያወራ አልፈቅድም። ከኔ ጋር ነው ጸቡ ማለት ነው። እና ይሰማኝን ከመናገር ወደኋላ ማለት ልጅ ነኝ እና ፈጣሪ ለሱም መልካም ህይወት እንደሚሰጠው በጣም አልጠራጠርም። የተሻለ ቦታ እንደሚደርስ አልጠራጠርም ከፈጣሪ ጋር። እና ለማንኛውም ይሄን ይመስላል። እናንተንም ደግሞ ከልብ አመሰግናለሁ። ሁላችሁም አመሰግናችኋለሁ። ያው መናገር ስላለብኝ ነው እዚህ ጋር ማለት የተሰማኝን የተናገርኩት እንጂ ሁሉም መልካም ህይወት ይግጠመው። እንግዲህ ማንም ማለት ለሁሉም መልካም ህይወትን ነው የምመኘው። እግዚአብሔርም መልካም ህይወትን ነው የምመኘው። ብቻ በነበሩበት ሰዓት በህይወቴ ውስጥ ሁሉም ለእኔ ክፉ አልነበሩም። ጥሩ ነገር አድርገውልኛል። ሁሉም በያሉበት እንግዲህ መልካም ህይወት ይግጠማቸው። ከፈጣሪ ጋር የተሻለ ደረጃ ደርሰው እንግዲህ በመልካም ነገር እንገናኛለን። እንግዲህ እኔም ደግሞ ነገ የተሻለ ቀን ነው። ነገ ደግሞ እኔም በራሴ ነገር በራሴ ህይወት ከዚህ በኋላ እንግዲህ አላውቅም እና እንገናኛለን። ምናልባት ያው ፈጣሪ ያውቃል በሚለው ያው እንያዘው እና እንደዛ ነው ጋይስ። ሰላም ውድና የተከበራችሁ የመታገስ ቤተሰቦች እንዴት ይታላችሁ? ሁሉ ሰላም ነው? ከታገሱት ሁሉም ያልፋል የሚባለው አንዳንዴ ትክክል ነው እላለሁ። እና ውድ ቤተሰቦች መግቢያ ላይ እንዳያችሁት እንግዲህ ሄሉሻ መታለች ዛሬ ማለት ነው። ላይቭ ላይ ነው ይህን ነገር ያስተላለፈችው። ያው ቀኑ ዛሬ ነው ያስተላለፈችው። በነገራችን ላይ እኛ ሴቶች በነገራችን ላይ የሚሆነንን አናውቅም። ከሄደ በኋላ ነገሮች ከተበላሹ በኋላ ምን ካሉ በኋላ ነው የሚቆጭን የምንነቀው ማለት ነው። ከራሴ ጀምሮ ማለት ነው። ከራሴ ጀምሮ እሷን ብቻ ሳይሆን ማለት ነው። እና ሄሉ ደስታዬም ነፃነቴም ስራ ስሰራ ሆነ ፕራንክም ሳረግ ምንም ሳረግ በጣም ደስተኛ የሆንኩ ከናቲ ጋ ነው። በቃ የናቲን መቼም አልረሳውም። አሁንም የመጀመሪያ ስለሆነ እወደዋለሁ። የድሮ ቢመለስ እያልኩ እያሰብኩት ነበረ ብላ ዛሬ በጣም ተጸጽታለች። በነገራችን ላይ ሄሉና ናቲ መጀመሪያ ፍቅር ሲጠይቃት ቀለበት ላርግልሽ ብሎ ተንበርክኮ በጥፊ ስትመታው ጀምሮ ነው የምከታተላቸው እና እማቃቸው ማለት ነው። የሚያውቅ ያውቀዋል። ባላቸው 3 ዓመት ነው 2 ዓመት አብረው አሳልፈዋል። የሚገርም ጊዜ ነው ያሳለፉት። እውነት ለመናገር ማለት የሚገርም ጊዜ ነው ያሳለፉት እና ያንን አስመልክቶ ወደኋላ የሆነ አስቧል። በነገራችን ላይ እኮ ናሂ ለልደቷ ታስታውሳችሁ አበባ ምናምን እየላከላን ነበር። ይቅርታ እንድትጠይቅ ነበር ማለት ከእንዳልክ ጋር የነበራትን ጊዜ በመካከል
ሰው እኮ አንዳንዴ በሰው ወሬ የምትመሩ ከሆነ በጣም ከባድ ነው። በመካከል የነበራቸውን ነገር እንዳልክ ጋር ስለቀጠለች ነው ከናቲ ጋር ያለው ህይወት። ናቲ ያው በስደት የምንኖር እናውቀዋለን እና እስር ቤት በገባ ሰዓት ምቀኛ እንግዲህ ጓደኛ አንዳንድ ጓደኛ ታውቃላችሁ ብዙ ነገር ያወራል እና ዞሮ ተሳስታ ነበረ። ግን እሱ ያንንም ስህተቷን ምንም አልመሰለውም። ይቅርታ እንድጠይቁ ነበር። ግን እኛ ሴቶች የሚሆነንን ስለማናውቅ እንትን ነው። አሁንም ምን የሚለው እግዚአብሔር ካለ ቢመለሱ እኔ በጣም ደስተኛ ነኝ። የእውነት የሄሉን ደስታ ስለምፈልግ ናቲም አሁን አይታችሁ ከሆነ ብዙ ጊዜ እያስመሰለ ነው እንጂ ማለት ነው በጣም በነገራችን ላይ መጀመሪያም አፍቅሯት ወዶ ነው እንደዛ በጥፊ እስከሚመታ ድረስ እወድሻለሁ ለእኔ ሚስት የሁኝ እያለ የነበረው ማለት ነው። ናቲ የድሮው ናቲ አይደለም። በጣም ነው የሚወዳት እግዚአብሔርን። ኢቭን አሁን ድረስ በቃ ግድ ቀለበት አሰርኩ ብላ ስትመጣ የሆነ እንጂ አልቆረጠለትም አሁን ራሱ ማለት ነው። እና ፈጣሪ እኔ አንድ ያርጋቸው ነው የምለው። የምሬን ነው የምላችሁ። በቃ አንዳንዴ በቃ ካለፈ በኋላ እሷ ራሱ ነገሮቹ ሁላ ከረፈደ ነው የገባኝ። ደስታዬም ነፃነቴም ከናቲ ጋር ነበረ እያለች ነው። እና እኛ ሴቶች ሁላችንም ነን በነገራችን ላይ። እና ሄሉሻ አይዞሽ፣ ጸሎት አርጊ፣ ተስፋ አትቁረጪ። ነገ አዲስ ቀን ነው እንግዲህ ወይ በመካከላችሁ እግዚአብሔር ገብቶ መብርሃን ቅድስት ድንግል ማርያም ገብታ አንድ ልትሆኑ ትችላላችሁ። የምር እሱም ስለተጎዳ እሷም ብዙውን ስላየችው አሁን አብረው ቢቀጥሉ እኔ በጣም ደስ ይለኛል። በጣም ነው ደስ የሚለኝ። እግዚአብሔርን ነው የምላችሁ። አብረው እንዲቀጥሉ አብረው እንዲኖሩ ነው የኔ ምኞቴና እስኪ የሄሉ የናቲ የምትወዱ በጸሎት ሰባቸው አንድ ላይ እንዲመለሱ የምሬን ነው ብላችሁ እኔ ከልቤ። በነገራችን ላይ ብዙ ጊዜ ሄሉ የሚሆና ናቲ ነበረ። እግዚአብሔርን የሆነች ጓደኛ ያለ እሷ ጋር ስናወራ አይተን የሄሉ ባል ናቲ ነበረ። ግን ምን ዋጋ አለው? እኛ ሴቶች የሚሆነውን አታውቁም ምናምን እያልን እናወራ ነበር እና ሆኖም ግን እግዚአብሔር የፈቀደው ነው። ሰው ባለው ሳይሆን እግዚአብሔር ያለው ነው የሚሆነው። እንግዲህ እግዚአብሔር ናቲ ጋር ልኳ ካላቸው ይመለሳሉ። ሰው ስላለ አይደለም፣ እኔ ስላልኩ ከሌ ስላለ አይደለም። የእግዚአብሔር